በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለቅዱስ አባታችን አቡነ ሀብተ ማርያም ዓመታዊ በዓል በሰላም አደረሳችሁ አደረሰን። ረቡዕ የሚነበብ የአቡነ ሀብተ ማርያም ገድል። አብን በልብ ወልድን በቃል መንፈስ ቅዱስን በስትንፋስ መስለን ምንም ላጠይቆታ አካል ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን በዕለተ ረቡዕ የሚነበብ የአቡነ ሀብተ ማርያም ገድል እንጀምራለን። ልመናው ክብሩ በእኛ ላይ ይደርብንና ከዕለታት በአንድ ዕለት አቡነ ሀብተ ማርያም ከአንድ ሰው ጋር ጽኑ ደዌ ታመው በአንድ ቤት ሁለቱም ተኝተው ሳሉ አንዱ በአንድ ወገን አንዱ በአንድ ወገን ተኝተው እየተያዩ ሲጨነቁ ከደዌያቸው ጽናት የተነሳ ከመጠን በላይ የውሃ ጥም ጠናባቸው። አብሮ የታመመው ሰውዬ ረዱን በውሃ ጥም ስሞት አታይምን? ነፍሴ ከሥጋዬ ሳትለይ እጠጣ ዘንድ ለምን ውሃ አትሰጠኝም አለው። ተላላኪው ውሃውን አምጥቶ ቢሰጠው ያ ሰው ሰውነቱ እስከሚረካ ጠጥቶ ነፍሱን ከሞት አዳነው። ለአባ ሀብተ ማርያም ግን ትንሽ እንኳን ውሃ ሳይሰጠው ስለቀረ በዚያን ጊዜ አባ ሀብተ ማርያም በእጆቹ ውስጥ ያለውን መስቀል በመሬት ላይ ጥሎ እጆቹን ወደ ላይ አንስቶ ባለ ዘመኔ ሁሉ ከኔ ጋር የምትኖር ፈጽመህ የምታውቀኝ ቅዱስ ሚካኤል ሆይ እያለ በኃይል ቃል አሰምቶ ጮኸ። አንተ የሕሙማን ወዳጅ ያይደለ የጤነኞች ወዳጅ ነህ። ኃጥአን በተድላ በደስታ ሳሉ ከኃጥአን ጋር የማይረባ የማይጠቅም ፍቅርን ይፋቀራሉ። ጽዋተ መከራና ጭንቅ ነገር ባገኛቸው ጊዜ ግን የቀደመው ፍቅራቸውን ይተዋሉ። አንተ ግን እውነተኞች ጻድቃን እስኪገቡበት ድረስ መንግሥተ ሰማያትን የምትከፍት እውነተኛ መልአክ ነህና ወዳጄ የእግዚአብሔር ባለሟል ቅዱስ ሚካኤል ሆይ ረዳት የሌለው እንዳልሆን በጽኑ ውሃ ጥም ሳለው ቸል አትበለኝ ብሎ ጮኸ። ያን ጊዜ ቅዱስ ሚካኤል እየመራቸው ሰባቱ ሊቃነ መላእክት ወደ እርሱ መጡ። አራቱ ካህናተ ሰማይ በእልፍ የሚቆጠሩ ክቡራን መላእክት መጥተው በሚተኛበት አልጋ ዙሪያውን ከበው ቆሙ። ቅዱስ ሚካኤልም የእግዚአብሔር ወዳጅ የምትሆን ሀብተ ማርያም ሆይ ሰላም ላንተ ይሁን። የእናቱን ጡት እንዳስተውት ብላቴና ለምን ትጮኻለህ አለው። አሁንም የጌታችን የኢየሱስ ክርስቶስ መልእክተኞች በሚሆኑ በጴጥሮስና በጳውሎስ እጅ የጌታችን የኢየሱስ ክርስቶስ ሥጋውን ደሙን ተቀበል አለው። ከዚህ በኋላም ቅዱስ ሚካኤል እንዳዘዘው የጌታችን የኢየሱስ ክርስቶስን ሥጋውንና ደሙን ተቀበለ። ሥጋውን ደሙን ከተቀበለ በኋላ የፍቅር ሰላምታ ሰጥተውት በፍጹም ክብር ወደ ሰማያት አረጉ። አባ ሀብተ ማርያም በተኛበትም ቤት መዓዛው ልብን የሚማርክ ሽቱን ተመላ። የመዓዛውን ብዛት የመዋቲ አንደበት ሊናገር የማይችል ሽቱን ተመላ። ያን ጊዜ አቡነ ሀብተ ማርያም በሐዋርያት በጴጥሮስና በጳውሎስ እጅ በተቀበለ ሥጋውና ደሙ ምክንያት ድኖ ከእንቅልፉ እንደነቃ ጎልማሳ ፈጥኖ ተነሳ። ከዚያች ቀን አንስቶ የ24ቱን ካህናተ ሰማይ የአራቱን ኪሩቤል የሰባቱን ሊቃነ መላእክት በዓል ማክበር ጀመረ። የሰማዕታት አለቃ የሚሆን የቅዱስ ጊዮርጊስን፣ የዲያቆናት አለቃ የሚሆን የእስጢፋኖስን፣ የ12ቱን ሐዋርያትና የዮሐንስ መጥምቅን በዓል ጨምሮ አከበረ። በእርሱ ትምህርት ጸንተው በዙሪያ ያሉትንም ሕዝብ ቤተ ክርስቲያንን እየሳሙ በትጋት በዓላቱን እንዲያከብሩ አዘዛቸው። ለነፍሳችሁም ለሥጋችሁም ጥቅም ታገኛላችሁና የታሰሩትን በመጎብኘት የታመሙትን በመጠየቅ ያዘኑትን በማረጋጋት የታረዙትን በማልበስ የተጠሙትንና የተራቡትን በማብላት በማጠጣት በዓላቸውን አክብሩ እያለ አዘዘ። ይልቁንም የጰራቅሊጦስን በወሩ 5 ቀን አምላክን የወለደች የድንግል ማርያምን 33ቱን በዓላት ያከብሩ ዘንድ አዘዘ። እርሱም የሚቸግራቸውን ፈቃዳቸውን እየረዳቸው ኖረ። ከእርሱ ጋር የሚኖር ቅዱስ ሚካኤል ለእገሌ ቆብህን ስጠው፣ ለእገሌ ልብስህን ስጠው እያለ ያዘዘው ነው እንጂ እርሱ ብቻ በየጊዜው አስቦ በጎ ነገርን የሚያደርግላቸው አልነበረም። ድሃውም ከደጅ ቆሞ በጮኸ ጊዜ ከመስጠት መንሳት ይገባል፣ ለምን እግዚአብሔርን ቸል ትለዋለህ ብሎ ቅዱስ ሚካኤል ይቆጣው ነበረ። ቢኖርህ ስጥ፣ ባይኖርህ እዘን፣ እንደሰጠህ ይቆጠራልና። ዝም ማለት የማይገባ ስለሆነ ተነስተህ ያለህን ያህል ለአንዱም ስጥ።
ዳግመኛም ብራብ አላበላችሁኝም ያለውንና በወንጌልም ስጡ ይሰጣችኋል ያለውን ቃሉን አስብ ይለው ነበረ። ስለዚህ ቸል አትበል ስላለው እርሱም ተነስቶ ለልጆቹ ጦሙን ውሎ ምግቡን፣ ራቁቱን ሆኖ ልብሱን እንዳዘዘው ሁሉ ይሰጣቸው ነበረ። ጌታ ጌትነቱን በምትናገርበት ወንጌል በመብል በመጠጥ ልቡናችሁን አታወፍሩ እወቁ ያለውን አልሰማችሁምን? ያለ መጠን መብላት መጠጣት ምን ይጠቅማችኋል ብሎ እውነት ነገርን እየመከረ ያለ ፈቃዳቸው ከእህል ውሃ የሚያጾማቸው ጊዜም ነበር። ጳውሎስም ከክፉ ሐሳብ ተለይታችሁ በጎ ነገርን አብዝታችሁ እየሰራችሁ በመተዛዘን ተፋቀሩ ብሏልና፣ እየታገሳችሁም ለሰውም እያዘናችሁ እየራራችሁ ለበጎም ነገር አብልጡ፣ በመንፈስ ቅዱስ ሕያዋን ትሆናላችሁና። ለበጎ ሥራ ቸል ሳትሉ መምህሮቻችሁን እርዱ፣ ተስፋችሁን ደጅ እየጠናችሁ መከራችሁን ታገሱ። እንግዳ መቀበልን እያስከተላችሁ የምዕመናንን ሥራ በመሥራት ለጸሎታችሁ ጽሙዳን ሁኑ። ከሁሉ ግን የሚበልጥ ፍቅርን ያዙ። የጨነቀውን ሁሉ በመርዳት ምጽዋትን ከመስጠት በቀር ፍቅር ምንድነው እንዳለ፣ እናንተም ወንድሞች በነፍስ ትድኑ ዘንድ የእግዚአብሔርን ትእዛዝ ጠብቁ። በመጽሐፉ መጀመሪያ የነገርናችሁን የእናቱን ነገር ለመናገር እንመለስ። የደግነቷን ነገር በኋላ እነግራችኋለን እንዳልን አሁን በዚህ ዓለም እንደኖረች ገልጠን እነግራችኋለን። ከ10 ትውልድ የሚበልጥ ደግ ጻድቅ አባ ሀብተ ማርያምን እንደወለደች ገልጸን ነገርናችሁ። አሁን ደግሞ የኑሮዋን ታሪክ እነግራችኋለን። ባሏ ከሞተ በኋላ ለራሷ ምንም ሳታስቀር ገንዘቧን እናት አባት ለሞቱባቸው ለባልቴቶች፣ ለጦማዳሮችና ለድሆች ጨርሳ ከሰጠች በኋላ አገልጋዮቿን ነፃ ወጣቻቸው። ከእግዚአብሔር ፊት የሚደርስ በጾም በጸሎትና በስግደት ሰውነቷን በምታደክም ገንዘብ በጎ ገድልን መጋደል ጀመረች። እንዲህ ባለ ገድል ሳለች ከሰማይ እንዲህ የሚል ቃል ሰማች። ዮስቴና ሆይ ስለ አንቺም እንዳንቺም ላሉ ምእመናን ወደዚህ ዓለም መጣሁ። ሰው ሁኜም ከተወለድኩ በኋላ በጥቂቱ አደግኩ። በ30 ዘመን በዮርዳኖስ ተጠምቄ 40 ቀን ከጾምኩ በኋላ በቀራንዮ ተሰቀልኩ። ሞቼ 3 መዓልት 3 ሌሊት በከርሰ መቃብር አድሬ ያለመለወጥ ብርሃነ መለኮቴን ገልጬ ከተነሳሁም በኋላ የነቢያትን ትንቢት በመፈጸሜ ወደ ሰማይ አረኩ። ሞቼ 3 መዓልት 3 ሌሊት በከርሰ መቃብር አድሬ ያለመለወጥ ብርሃነ መለኮቱን ገልጬ ከተነሳሁም በኋላ የነቢያትን ትንቢት በመፈጸሜ ወደ ሰማይ አረኩ። እኔን ለማገልገል ሴቶች ወንዶች ባሮችሽን፣ ወንድሞችሽን፣ እህቶችሽን፣ ቤቶችሽን ስለተውሽ 80 ርስት ከተሞችን 7 አክሊሎችን እነሆ አዘጋጀሁልሽ የሚለውን ቃል ሰማች። ይህንን ቃል ኪዳን ከሰጣት በኋላ በጆሮቿ እየሰማችው በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። ከዚያች ቀን ጀምሮ ከሰማይ ቃል ኪዳን እየሰማች ብዙ ጊዜ ኖረች። ከዕለታት በአንድ ቀን ጎረቤቷ ላሞችና በሮች መጥተው የባልቴቲቱን ጎመን በልተው ስሩ እስኪነቀል ድረስ የተረፈውን በእግራቸው ጠቅጥቀው አጠፉባት። ያቺ የጎመን ባልተቤት አይታ ያለዚህ የምበላው ሌላ ገንዘብ የለኝም ምን ላድርግ በማለት ቃሏን ከፍ አድርጋ በኃይል ቃል አሰምታ ጮኸች። የምበላው ጎመኔ ዛሬ አልቋልና ከእንግዲህስ ወዲህ የዕለት ምግብን ለማግኘት እንድችል ወደ ሌላ አገር እሄዳለሁ አለች። ያቺ ባልቴት እንዲህ እያለች ስታለቅስ ዮስቴና ጌታ የምትበየውን ጎመን እንደ ቀድሞ የለመለመ ሆኖ ይበቅልልሻል፣ ዘወትር ከእርሱ ትበያለሽና አይዞሽ አትዘኝ በያት ሲል ከሰማይ ቃልን ሰማች። ያን ጊዜ ዮስቴና ያችን ባልቴት ጠርታ ጎመኑ ዛሬ ፈጥኖ ይበቅልልሻልና አትዘኝ ብትላት ያቺ ባልቴት ቅድስት ዮስቴናን እንዲሁ ተረጋግጦ ተሰባብሮ ከተነቀለ በኋላ በቅሎ ይለመልማልን አለቻት። ቅድስት ዮስቴናም አዎን በእግዚአብሔር ትእዛዝ ፈጥኖ ይበቅልልሻል ስትላት ከዚያ አነጋገር ጋራ ያለ ስብራት ጎመኑ እንደ ቀድሞ ደህና ሆኖ ተነሳ። ይህን ተአምር አይታ ካደነቀች በኋላ ያቺም እመቤት ዮስቴና ሆይ ከእግዚአብሔር ሥልጣንን አግኝተሻልና በአንቺ ጸሎት ከክፉ ነገር ሁሉ እንድድን አስብኝ አለቻት። ቸርነቷን ነገር ሁሉ ግን
በማከታተል አብዝተን በተናገርን ነበር። የጻድቁ አቡነ ሀብተ ማርያም ሥራ ከደጊቱ ከቅድስት ዮስቴና ሥራ ጋር አንድ ስለሆነ እንዳይበዛ ባጭሩ ተው ነው። ቅድስት ዮስቴናም ደጋጎች ሥራን ሰርታ ከፈጸመች በኋላ በፍቅር በአንድነት ባረፈች ጊዜ እግዚአብሔር አስቀድሞ ተስፋውን እንደነገራት 7ቱን የአክሊላት ሽልማት 80ውን አህጉራተ ገነት አወረሳት። ንዕድ ክብርት በምትሆን በቅድስት ዮስቴና ጸሎት እግዚአብሔር ለዘላለም ምሕረቱን ይስጠን፣ አሜን። አቡነ ሀብተ ማርያምም ወገቡን መወጊያ ባለው ሰንሰለት አስሮ ጀርባውን ባለንጋ እየገረፈ ፊቱን እየጸፋ ጽኑ እንባን እያፈሰሰ በመጾም ቁሞ በመጸለይ ጸንቶ ኖረ። አስቀድመን እንደተናገርን ከባህር ላይ ቆሞ 500 ስግደትን ይሰግድ ነበር። እንዲህ ባለ ሥራ ጸንቶ ከዕለታት በአንድ ቀን ሥጋውን ደሙን ለመቀበል ወደ ቤተ ክርስቲያን ሄደ። በጴጥሮስና በጳውሎስ መጽሐፍ ተዘጋጅታችሁ ኑሩ ተብሎ እንደተነገረ የክርስቶስ ሥጋውና ደሙን ለመቀበል ተዘጋጅቶ በምስራቅ በኩል ቆሞ ሳለ ወንጌል የሚነበብበት ጊዜ ሲደርስ ያልተማረ ቄስ የክርስቶስ ጌትነቱን የምትናገር ወንጌልን ሲያነብ ወዮሴፍ ብእሲሃ ለማርያም ጻድቅ ውእቱ ሲል በሰማ ጊዜ አባታችን አቡነ ሀብተ ማርያም ከቄሱ አፍ ይህን ንባብ ሲሰማ ደንግጦ ወንጌል ወደሚነበብበት ስፍራ ሄዶ የሚያነበውን ቄስ ገሰጸው። ወዮሴፍሰ ፈሪሃ ለማርያም ጻድቅ ውእቱ በል እንጂ ብእሲሃ አትበል ብሎ መከረው። ቄሱም አባ ሀብተ ማርያም እንዳዘዘው ከስህተቱ ወደ ቀና ንባቡ ተመለሰ። አባ ሀብተ ማርያምም ወንጌሉን አስነብቦ ከፈጸመ በኋላ በፊት ወደ ቆመበት ስፍራው ተመለሰ። ያን ጊዜ ጌታችን ኢየሱስ ክርስቶስ ለአባ ሀብተ ማርያም ተገልጾ ሀብተ ማርያም ሆይ ወዮሴፍ ብእሲ ፈሃሪሃ ለማርያም ጻድቅ ውእቱ ያልከውን ወድጄ አመሰገንኩ። የእናቴን የማርያምን የድንግልናዋን ንጽሕና ስላከበርክ እኔም በመንግሥተ ሰማያት ፈጽሜ አከብርሃለሁ። የደጋጎች ልጆች ይከብራሉ ተብሎ እንደተጻፈ የእርሷ ክብር የኔ ክብር አይደለምን? አለው። ወዳጆቼ አሁንም ጌታችን ኢየሱስ ክርስቶስ የእናቱን የድንግልናዋን ንጽሕና እንደምን ፈጽሞ ማክበርን እንዲወድ እናስተውል። የድንግልናዋን ንጽሕና የሚንቁትንና የሚያቃልሉትን እንደምን ፈጽሞ አይነቅፋቸው? የመጻሕፍትን ቃል ቸል የሚሉትንስ ከመንግሥተ ሰማያት መግባት እንደምን አያረቃቸው? በወንጌል ያለውን ትርጓሜውን ሳያውቁ ያልተካከለውን ንባብ ይዘው የሌላውን ልጆች የኢየሱስ ወንድሞች በማለት ለራሳቸው እንደሚመች አድርገው ትርጓሜ አበጅተው የሚክዱትን እንደምን አይነቅፋቸው? አሁንም ዮሴፍ ብእሲሃ ለማርያም የሚሉትን ለያቸው እንጂ አትተዋቸው። እንዲህ የሚል ጽሑፍን ብታገኝ እንዳይኖር እርሱን ፍቀህ ፈሃሪሃ ለማርያም የሚለውን ጻፍ ብሎ ካዘዘው በኋላ እንዲህ የሚል ጽሑፍ ብታገኝ እንዳይኖር እርሱን ፍቀህ ፈሃሪሃ ለማርያም የሚለውን ጻፍ ብሎ ካዘዘው በኋላ ጌታ ሰላምታ ሰጥቶት በክብር በብርሃን በቅዳሴ በስልጣን ወደ ሰማይ አረገ። አባ ሀብተ ማርያም ከፈጣሪው ጋር ፊት ለፊት ቀርቦ በተነጋገረ ጊዜ ፊቱ በመንፈስ ቅዱስ ብሩህ ሆነ። ሙሴ ከፈጣሪው ጋር ፊት ለፊት በተነጋገረ ጊዜ በፊቱ ብርሃን እንደተሳለበት ከቤተ ክርስቲያን ሲወጣ ያዩት ሰዎች የፊቱን ብርሃን አይተው መቅረቡን ፈርተው አደነቁ። የእስራኤል ወገኖች የሙሴን ፊት ገልጦ ማየት እንዳልተቻላቸው እንደዚሁም ሁሉ የአባ ሀብተ ማርያምን ፊት ገልጠው ማየት አልተቻላቸውም። እንደሚገባ እናቱ ድንግል ማርያምን ስላከበረለት ጌታችን ኢየሱስ ክርስቶስ በቸርነቱ ወዶ ፈጽሞ አክብሮታልና። አባ ሀብተ ማርያም ፊቱ በሰው ፊት ብርሃን እንደተሳለበት ባወቀ ጊዜ ከበዓቱ ገብቶ አቤቱ ጌታዬ ኢየሱስ ክርስቶስ ሰውርልኝ እንጂ በሰው ፊት ክብሬን አትግለጥብኝ፣ በቸርነትም አድነኝ ብሎ ጸለየ። እንዲህም ብሎ በጸለየ ጊዜ የእግዚአብሔር ፈቃድ የፊቱ መልክ ተለውጦ እንደቀደመ ሆነ። ይህን ያለ ከሰው ዘንድ ጥፉ ውዳሴ ከንቶ ፈርቶ ነው። ከዕለታትም በአንድ ዕለት እሁድ ቀን ከቤተ እግዚአብሔር ገብቶ ሥጋ ወደሙን ተቀብሎ ወደ ቤቱ ተመለሰ። እንዳስለመደ ቃሉን ከፍ አድርጎ ወንጌልን ሲያነብ ምራቁ ከአፉ ወጥቶ ምድር ላይ ቢወድቅበት ደንግጦ ስለ ክብረ ቁርባን በመስቀሉ ምራቁን ከናፈሩ አንስቶ አንድነት ጎረሰው፣ ተቀበለው። ያን ጊዜ ጌታችን ኢየሱስ ክርስቶስ በሚያስደነግጥ ግርማ ሆኖ ተገለጠለት። ሀብተ ማርያም ሆይ በአንድ ሰዓት ውስጥ 2 ኃጢአት ሠራህ አለው። አንዱ ሥጋ ወደሙን ከተቀበልክ በኋላ
ጩኸህ ወንጌልን ታነብ ዘንድ ማን አዘዘህ? ሁለተኛ ለቄስ ሳትነግር የወደቀውን ምራቅ ከአፈሩ ጋር አንስተህ ትጎርስ ዘንድ ማን ግድ አለ? አሁንም ስለበደልክ ራስህን ለካህን አስመርምረህ እልፍ ስግደት ስገድ አለው። ጌታም ይህን አዞት ተሰወረው። እርሱም በስንፍናዬ ፈጣሪዬን አሳዘንኩት ብሎ ጽኑ ለቅሶውን እያለቀሰ ተነስቶ ከቄሱ ዘንድ ሄዶ የሠራውን ኃጢአት ሁሉ አስተካክሎ ለቄሱ ነገረው። ቄሱም አቡነ ሀብተ ማርያምን በደሉ ቀላል ነውና 3 ጊዜ ስገድ አለው። እርሱም እሺ ብሎ ጌታዬ እልፍ ስገድ ብሎ እልፍ ስግደት አዞኝ ነበር፣ ቄሱ አሳንሶ 3 ስግደት ሰጠኝ፣ ምን ላድርግ ብሎ እያዘነ ከእርሱ ተለይቶ ሄደ። ይህን ብሎ በሐዘን ራሱን አዘንብሎ ሳለ ዳግመኛ ጌታችን ኢየሱስ ክርስቶስ ተገልጦ የቄሱን ቃል እንዳትተው ለራስህ እወቅ አለው። ቄሱ ካዘዘ በላይ ሌላ አትጨምር አለው። ቄሱ ያዘዘ ይበቃሃልና እኔ ያዘዝኩን ስግደት ተወው፣ ይቅር ብዬሃለሁ፣ ዳግመኛ እንዲህ አታድርግ አለው። አባ ሀብተ ማርያምም መንግሥትህ ይክበር ይመስገንና እሺ ለቃልህ እታዘዛለሁ ብሎ መለሰ። ከዚያች ቀን በኋላ ሥጋ ወደሙን ተቀብሎ እየፈራ እየራደ ተጠንቅቆ በተዓቅቦ ይኖር ነበር። የአባታችን የአቡነ ሀብተ ማርያም ልመናው ክብሩ የአቡነ ሀብተ ማርያም ልጆች ከምንባል ሁሉ ለዘላለም ከኛ ጋር ይኑር አሜን።